ሰላም እንዴት ናችሁ? ይህ ክፍል 23 ነው። ክላሲፊኬሽኑን ነው የምናየው ማለት ነው። በዚህ ደግሞ የሲስቶድን ክላሲፊኬሽን የምናይ ይሆናል ማለት ነው። ሁለት አይነት ሲስቶዶች አሉ ወይንም ሴግመንትድ ይሄ የተቆራረጡ ትላትሎች አይነት ነው። እንግዲህ ፍላትድ ሆነው ክፍልፍል ያላቸው ትላትሎች በሁለት ይከፈላሉ። እሱም ኦርደር ኦፍ ሲሎፊላይዴ እና ኦርደር ኦፍ ሲዶ ፊላይዴ እና ኦርደር ኦፍ ሳይክሎፊላይዴ። ስለዚህ ኦርደር ኦፍ ሳይክሎፊላይዴ ስር የሚገኙ እንደነ ቲኒያ ሳጂናታ፣ ቲኒያ ሶሌም፣ ሃይሜኖሎፒስ ስፒሺስ ወይንም ሃይሜኖሎፒስ ናና፣ ሃይሜኖሎፒስ ዳይሞንታ የሚባሉ ስፒሺሶች እንዲሁም ደግሞ ኢክኖኮከስ ግራኑለስ የምንላቸው የሲስቶድ አይነቶች ኦርደር ኦፍ ሳይክሎፊላይዴ ላይ ይከፋፈላሉ ማለት ነው። እንግዲህ ሌላኛው የምንመለከተው ሁለተኛው ክፍል ኦርደር ኦፍ ሲሎፊላይዴ ሲዶፊላይዴ የሚባሉ ነው። ልክ ፊላይዴ ሆነው ነገር ግን የውሸት ፎልስ ፊላይዴ የሚመስሉ ለምሳሌ እንደነ ዲላተም ወይንም ዳይፍሎቦትረም ላተም። እስቲ በሉ አንድ ላይ ዳይፊሎቦትረም ላተም። አያችሁት? ዳይፊሎቦትረም ላተም ወይንም ዲላተም እና እነኚህ እዚህ ጋር አሁን ኦርደር ኦፍ ሳይክሎፊላይዴ ላይ የመደብኳቸው በሙሉ ሜዲካሊ ኢምፖርታንስ ናቸው። በሕክምና ውስጥ ልናጠናቸው ልናያቸው የሚገቡ ናቸው ማለት ነው። ሌስ ሜዲካሊ ኢምፖርታንሶችም ደግሞ አሉ እንደዚህ ኦርደር ኦፍ ሳይክሎፊላይዴ የሚባሉ ማለት ነው። ቲኒያ መልቲሴፒስ የሚባሉ፣ ዳይፍሎይደም ካኒነም የሚባል፣ ኢክኖኮከስ መልቲኩላሪሊስ የሚባል፣ ኦርደር ኦፍ ሲዶፊላይዴ ላይ ደግሞ ስፓይሮሜትራ ስፒሺሶች እነኚህ በሙሉ እንግዲህ የሲስቶድ ክፍሎች ናቸው ማለት ነው። እንግዲህ ስለዚህ ክላሲፊኬሽኑ በዚህ ከመሰለ እስቲ አንድ ባንድ ለማየት የሚያስችለንን ነገር እንየው። ሁለቱ ልዩነቱ ምንድን ነው? ኦርደር ኦፍ ሳይክሎፊላይዴ እና ኦርደር ኦፍ ሲዶፊላይዴ የምንላቸው የትላትል አይነቶች ምንድነው የሚከፋፈሉት? ምንድናቸው? ራሱ ላይፍ ሳይክላቸው ምንድነው የሚመስለው የሚለውን በዚህ ቪዲዮ ላይ በሴሽን 23 እናየዋለን ማለት ነው። ስለዚህ አብራችሁን ስለሆናችሁ በጣም ደስተኛ ነኝ። አሁንም እስካሁን ድረስ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ፣ ለሌሎች እንዲደርስ በየቴሌግራሙ ላይ እዚህ ከዲስክሪፕሽን በታች ጋር ባለችው ሼር የምትለዋን ቦታ እየነካችሁ በየቴሌግራም ቻናሉ ላይ ሊንኩን ሼር አድርጉላቸው እየገቡ እንዲያው ማለት ነው። እሺ ላይፍ ሳይክሉን ስንመለከት ኮምፕሊት ኢን ኢቱ ሆስት ነው። በሁለት ሆስት ላይ ላይፍ ሳይክሉን ይጨርሳሉ። ኤክሰፕት ኤችናና ከኤችናና ውጭ ያሉት በሙሉ ሁለት ሆስት የግድ ያስፈልገዋል ማለት ነው። ኤችናና በአንድ ሆስትም መጨረስ ይችላል ማለት ነው። ሃቢታቱን ስንመለከት አደልት ላይቭ ኢን ስሞል ኢንተስታይናል ላይ ነው። አደልቱ የሚኖረው በሰውነታችን የትንሿ አንጀት ላይ ነው ማለት ነው። የሰው ልጅ the only or main definitive host ነው ለእንደነ ቲኒያ ሳጂናታ፣ ለቲኒያ ሶሌም እና ለኤችናና እና ለዳይፍሎቦትረም ላተም ወይንም ለዲላተም ምንድነው ማለት ነው? only main definitive host ነው። ነገር ግን ኢንተርሚዲየት ሆስት ነው ደግሞ የሰው ልጅ ለነ ኢክኖኮከስ ግራኑለስ እና ኢክኖኮከስ መልቲኮላሪስ ለሚባሉ ሌስ ሜዲካል ኢምፖርታንስ ለሆነው ለመልቲኮላሪስም ጭምር የሰው ልጅ ምንድነው ማለት ነው? ኢንተርሚዲየት ሆስት ነው ማለት ነው። ሌላኛው ዴፊኒቲቭ ሆስትም ኢንተርሚዲየት ሆስት ሆኖ የሰው ልጅ ለኤችናናና ለቲኒያ ሶሌም ማገልገል ይችላል ማለት ነው። እንደሱ ሀቢት ሆኖ መቀመጥ ይችላሉ ማለት ነው። ስለዚህ ኤችናናና ቲኒያ ሶሌም የሰው ልጅ እንደምን ያገለግለዋል ማለት ነው? እንደ ዴፊኒቲቭ ሆስትም እንደ ኢንተርሚዲየት ሆስትም። ኢንተርሚዲየት ሆስት ማለት ምን ማለት ነበር ያልኳችሁ? በሴሽን 1 2 3 4 አካባቢ ላይ ሄዱና እዩት። ዴፊኒቲቭ ሆስት ማለት ሴክሹዋል መልቲፕሊኬሽን ኦከር የሚፈጠርበት ማለት ነው። ኢንተርሚዲየት ሆስት ማለት ደግሞ አሴክሹዋል መልቲፕሊኬሽን ያለበት ምንም አይነት የሴክሹዋል መልቲፕሊኬሽን የሌለበት ራዘርዛን ዴቨሎፕመንት ብቻ ነው እድገት ብቻ ነው የሚካሄደው ማለት ነው ኢንተርሚዲየት ሆስት ላይ ማለት ነው።
ይሄን አትርሱ ማለት ነው ዴፊኒቲቭ ሆስት እና ኢንተርሚዲየት ሆስት ልዩነቱን። እሺ ስለዚህ ዴፊኒቲቭ ሆስት እንደዚህ አደልት አያችሁት ለሳይክሎፊላይዴም ለሲዶፊላይዴም ዴፊኒቲቭ ሆስት አስ አደልት ኤጉ መኖር ይችላል ማለት ነው ሆስቱ ላይ። ነገር ግን ሁለት አይነት ቅድም እንዳየነው ክላሲፊኬሽን አለ። አንዱ ሲዶፊላይዴ ነው፣ አንደኛው ደግሞ ሳይክሎፊላይዴ ነው። እንቁላሉን ስንመለከት የሲዶፊላይዴ ኦፐርኩሌትድ ነው። የማን የሲዶፊላይዴ እንቁላሉ ምን አይነት ኤጉ ምን አይነት ነው ምንድነው ኦፐርኩሌትድ ነው። የሳይክሎፊላይዴ ደግሞ እንቁላሉ ምን አይነት ነው ነን ኦፐርኩሌትድ ኤግ ነው ያለው ማለት ነው። ስለዚህ ይሄ እንቁላል ወደ ምን ይቀየራል ማለት ነው ኮራሲዲየም ይቀየራል። የነን ኦፐርኩሌትዱ ደግሞ ወይንም ደግሞ የሳይክሎፊላይዴ ወደ ምን ይቀየራል ኦንኮስፌር ይቀየራል ማለት ነው። ከዛን ከተቀየረ በኋላ ሶሊድ ላርቫል ስቴጅ አለው። ምን ስቴጅ ሶሊድ ላርቫል ስቴጅ የማን የሲዶፊላይዴ ላርቫል ስቴጁ ምን ይባላል ሶሊድ ላርቫል ፎርም ይባላል። እንደገና ደግሞ እዚህ ጋር ስትመለከቱ የሳይክሎፊላይዴ ደግሞ ላርቫል ፎርሙ ምን ይባላል ሲስቲክ። ስለዚህ ኢንተርሚዲየት ሆስት ላይ ምን ነገሮች ይፈጠራሉ ማለት ነው። ይሄ ለምሳሌ የሳይክሎፊላይዴ ላይ ሲስቲሰርከስ የሚባል ሲስቲሰርኮይድ ኮኖርሰርስ ሃይዴትድ ሲስት የሚባሉ ስቴጆች ያሉት ማላይ ነው የምናገኘው ማለት ነው። ምን አይነት ክላሲፊኬሽን ላይ ነው የሚገኘው ማለት ነው ሳይክሎፊላይዴ ላይ ነው የምናገኛቸው ማለት ነው። ሲዶፊላይዴ ላይ ግን ሶሊድ ፎርምስ ኦፍ ላርቬ ይሄ ፈተና ላይ ይጠየቃል። ሶሊድ ፎርምስ ኦፍ ላርቬ ያለው የትኛው ታይፕስ ኦፍ ሲስቶዳ ነው ተብላችሁ ተጠየቁ የሲዶፊላይዴ ክላሲፊኬሽን ላይ ነው የምታገኙት። የሳይክሎፊላይዴ ላይ ደግሞ ምን ይገኛል ማለት ነው ሲስቲክ ላርቫል ፎርም ነው ያለው ማለት ነው። ስለዚህ እዚህ ጋር ሶሊዱን ደግሞ ስንመለከተው ፕሮሴርኮይድ ላርቫል እና ፕሎሮሴርኮይድ ላርቫል ፎርም ወይንም ሁለቱም ሶሊድ ላርቫል ፎርም ይባላሉ ማለት ነው። ስለዚህ ይሄ ነው ልዩነቱ። አሁን ደግሞ በሚቀጥለው ስላይድ በዚህኛው ስላይድ ደግሞ በደንብ አድርገን እንየው ምንድነው ልዩነቱ ስንለው ስኮሌክሱን ስትመለከቱት ስፑን ሼፕድ እንደገና ግሩቭድ ነው። ይሄኛው ደግሞ ግሎቡላር ዊዝ 4 ሳከር ያለው ነው። ጄኔታል ፖሩን ስትመለከቱት ይሄ ቬንትራል በፍለፊት ወይንም አንቴሪየርሊ ነው የሚገኘው። ይሄኛው ማርጂናል ነው በላተራል በኩል ነው የሚገኘው በጎን በኩል ነው የሚገኘው ማለት ነው። ዩትሪን ፖሩን ስትመለከቱ እዚህኛው ፕሬዘንት ኢን ቬንትራሊ ይገኛል ዩትሪን ፖር፣ ይሄኛው የለውም። ኦርደር ኦፍ ሳይክሎፊላይዴው አብሰንት ነው ዩትሪን ፖር የለውም። ዩትረሱን ስትመለከቷት የሲዶፊላይዴ ኮይልድ ናት፣ ያኛው ሳይኩላር ቱቡላር ወይንም ብራንችድ ሆኖ ነው የምታገኙት ማለት ነው። ኦቫውን ስንመለከተው ይሄ ኦፐርኩሌትር ነው አስታውሱ። የሲዶፊላይዳ ኦቫ ኦፐርኩሌትር ነው። የሳይክሎፊላይዴ ኦቫው ነን ኦፐርኩሌትር ነው። ቅድም ኦንኮስፌሩን ስንመለከት ሲሌትር ነው፣ ይሄኛው ነን ሲሌትር ነው። ሮስትለም ወይንም አበባ የሚመስል ቅርጽ ያለው ሳይክሎፊላይዴዎች አላቸው ፕሬዘንት ነው። ሮስትለም ደግሞ ሲዶፊላይዳዎች ምን የላቸው ሮስትለም የላቸው ማለት ነው አብሰንት ነው። ፕሮግሎታይዱን ስናየው ይሄ ሰብቴትድ ወይንም ቁርጥራጩን ስትመለከቱት የትሉን ክፍልፍሉን ስትመለከቱት ብሮደር ዛን ሎንገር ሰፊ ነው እንጂ አጭር ነው ማለት ነው። ወይንም ደግሞ ረጅም አይደለም ሰፊ ነው። የሳይክሎፊላይዴን ስንመለከት ደግሞ ሎንገር ዛን ብሮደር ሰፋ ረዘም ይላል እንጂ ሰፊ አይደለም ማለት ነው። ላርቫል ፎርሙን ስናየው ይሄ ሶሊድ ነው ብለናል ቅድምም፣ ይሄኛው ደግሞ ላርቫል ፎርሙ ሲስቲክ ነው ማለት ነው። ስለዚህ በዚህ አይነት ካራክተሪስቲክስ ይከፈላል ማለት ነው ሲዶፊላይዴ እና ሳይክሎፊላይዴ። እስቲ አንድ ባንድ እናያቸው። ቅድም ስንመለከታቸው ኦርደር ኦፍ ሳይክሎፊላይዴ ቲኒያ ሳጂናታ፣ ቲኒያ ሶሌም፣ ሄሜኖሎፒስ ናና፣ ኢክኖኮከስ ግራኑለስ እነኚህ በሙሉ ሳይክሎፊላይዴ ላይ ይመደባሉ ማለት ነው። ኦርደር ኦፍ ሲዶፊላይዴ ላይ ደግሞ ዳይፍሎቦትረም ላተም ይመደባል። እነኚህን ሜዲካሊ ኢምፖርታንት የሆኑትን አንድ ባንድ እናያቸዋለን ማለት ነው። ከዚህ ቪዲዮ ቀጥሎ ተራ በተራ አቀርብላችኋለሁ ማለት ነው። ቲኒያ ስፒሺስ
ጂኦግራፊካል ዲስትሪቢዩሽኑን ስትመለከቱ ቲኒያ ሳጂናታና ቲኒያ ሶሊየም ሁለቱም ቲኒያ ስፒሺስ በመባል ይታወቃሉ። እነኚህ ቲኒያ ስፒሺሶች በመልክዓ ምድር አቀማመጥ የተለያየ ቦታ ሊገኙ ይችላሉ ማለት ነው። ለምሳሌ ቲኒያ ሳጂናታ ወርልድ ዋይድ ዲስትሪቢዩሽን አለው። የት cattle are raised and beef is eaten raw under cooked meat like ኢትዮጵያ እንደ ኢትዮጵያ አይነት ሀገር very common in ኢትዮጵያ ይሄ ትላትል በእኛ የኮሶ ትል እያለን የምንጠራው ትላትል አይነት ነው። አያችሁ ቲኒያ ሳጂናታ የምንለው ማለት ነው። ስለዚህ ጥሬ ስጋ ያልበሰለ የከብት ስጋ የሚበሉ ሀገራቶች ላይ ወርልድ ዋይድ ዲስትሪቢዩትድ የሆነ ነው ማለት ቲኒያ ሳጂናታ ጂኦግራፊካል ዲስትሪቢዩሽኑን ስንመለከተው። ቲኒያ ሶሊየም ደግሞ not widely distributed as a ቲኒያ ሳጂናታ ወርልድ ዋይድ ዲስትሪቢዩሽን የለውም። common in all area where raw partially cooked pork eaten ያሳማ ስጋ የሚመገቡ ያልበሰለ ያሳማ ስጋ የሚመገቡ አካባቢዎች ላይ የሚታይ ነው። ነገር ግን ወርልድ ዋይድ ዲስትሪቢዩሽን የለውም ማለት ነው። ዓለም አቀፋዊ ዲስትሪቢዩሽን የለውም ማለት ነው። ልክ እንደ ቲኒያ ሳጂናታ አይደለም ማለት ቲኒያ ሶሊየም common throughout Mexico, South American, South African and South Europe የሚባሉ ሀገሮች not report from ኢትዮጵያ። ለምን ኢትዮጵያ ውስጥ በያሳማ ስጋ በላተኛ አይደለም በብዙ ሃይማኖቶችም ውግዝም ስለሆነ ጭምር ማለት ነው አይበላም ማለት ነው። ስለዚህ ያሳማ ስጋ የሚበሉ ሀገራቶች ላይ ቲኒያ ሶሊየምን እናገኛለን ማለት ነው። ስለዚህ እዚህ ጋር ትሉን ስትመለከቱት ይሄንን ይመስላል ማለት ነው። ስለዚህ ቲኒያ ሳጂናታና ቲኒያ ሶሊየም የትላትሉ ሳይዝ ከለሩን ስትሮቢሊያውን ስንመለከት የስትሮቢሊያውን ብዛት ፕሮግሎታይድ ብዛቱን ስትመለከቱ የዚህኛው ሳጂናታ በጣም ሂውጅ ነው። አያችሁታል እስከ 2000 ነው፣ ያኛው እስከ 1000 ነው። ማቹር ሰግመንት 1 up to 2 ሴንቲሜትር ሎንግ ይሄ መቀመጫ ላይ ኮሶ ታየኝ የሚሉት አይነት የትላትል አይነት ነው ማለት ነው ይሄ ትል። ስለዚህ ይሄንን አንዳውታችሁ ላይም ስላለ ሳይዙን አንብቡት ማለት ነው። እሺ ቲኒያ ሳጂናታ ስኮሌክሱን ስትመለከቱት ምን አለው? ኳድሬተር ነው እንዳያችሁት ባለ 4 ነው። ፎር ሳከር አለው። ኖ ሁክ የለውም። ኖ ሮስትለም የለውም። አበባ የሚመስል ነገር የለውም ብያችኋለሁ። ኦን ስኮሌክስ ኤንድ ዘ ሳይዝ አክሮሱ ይሄንን ይመስላል ማለት ቲኒያ ሳጂናታ። ቲኒያ ሶሊየምን ግን ስናያት ሁለቱ ምን አለው ማለት ፎር ሳከር አለው። ሁኮች አሉት አያችሁ ቱ ሮ ሁክ አለው። ኦን ፕሮሚነንት ሮስትለም አለው አያችሁታል። እቺ ሮስትለም ትባላለች። እቺ ሁክ ሳከሮች ናቸው አያችሁት። ሮስትለሞቹ እነኝ ናቸው ማለት ነው። 4 ሳከሮች አሉት። እንግዲህ ሰውነት ላይ ተጠግቶ በዚህ ነው ምግብን ኮምፒት የሚያደርገው ማለት ነው። ስለዚህ የትላትሉን ራሱ አይተን አዳልት ትሉን አይተን መለየትና ማወቅ እንችላለን ማለት ነው አያችሁት። ስለዚህ ትሉ ይሄ ሮስትለም አለው ማለት ነው። ይሄኛው ግን ኖ ሮስትለም የለውም ማለት ነው። መልካም ከኔ ጋር ናችሁ አይደለ? ስለዚህ ወደ ላርቫው ስንመለከት ላርቫው ይሄን እዚህ ጋር በምስሉ ላይ እንደምትመለከቱት ይመስላል። ላርቫል ስቴጅ ኢዝ ሲስቲሴርከስ ነው። ኢንቫጂኔትድ ስኮሌክስ ኢን ኤ ፍሉድ ፊልድ ቦዲ። ሲስቲሴርከስ ቦቪስ የሚባሉ ቲሳጂናታ አለው። ሲስቲሴርከስ ሴሉሌቲስ የሚባሉ ደግሞ ቲሶሊየም የሚመስሉ ምኖች አሉት አሁን ላርቫዎች አሉት ማለት ነው። እሺ ስለዚህ ኤግ አር ቬሪ ራውንድ ዊዝን ቬሪ ቲክ ዎል ያለው እንቁላል ነው የምናየው ማለት ነው። ትራንስሚሽኑን ስንመለከት ሂዩማን ቢካም ኢንፌክትድ ባይ ኢንጀስትድ ሮው አንደር ኩክድ ሚት ኢንፌክትድ ዊዝ ሲስቲሰርከስ። አያችሁ በሲስቲሰርከስ ኢት ኢዝ ኢንፌክቲቭ ፎርምስ ኦፍ ቲኒያ ሶሊየም ነው ማለት ነው። አያችሁት ኢንፌክቲቭ ፎርም ነው። ዲያግኖስቲክ ስቴጁ ደግሞ ኦቫ ነው ማለት ነው። ስለዚህ ቢፍ ከሆነ ቲሳጂናታ ስጋ ከበላችሁ፣ ፖርክ ሚት ካሳማ ስጋ ላይ ደግሞ የሚተላለፈው ቲኒያ ሶሊየም ይሆናል ማለት። ቲኒያ ሶሊየም ካን ኦልሶ ቢ ትራንስሚትድ ባይ ኢንጀስትድ ኦቫ ኢን ፉድ ኦር ዋተር ኢንተርናል አውቶ ኢንፌክሽንም አለው ማለት ነው። ስለዚህ ቲኒያ ሶሊየም ኮንታሚኔትድ በሆነ
ኢንጀስትድ ኦቫውን ወይም እንቁላሉን ከምግብ ወይም ከውሃ ጋር ከተበላ እንዲሁም ደግሞ ኢንተርናሊ አውቶ ኢንፌክሽንም አለው ወይንም ሰልፍ ኢንፌክሽን አለው። አንድ ሰው እዛው እርስ በርሱ ሰልፍ ኢንፌክት ሊያደርግ ይችላል ማለት ነው። በዚህ አይነት መንገድ ትራንስሚሽን ላይፍ ሳይክል ሊኖረው ይገባል ማለት። ስለዚህ አሁን እዚህ ጋር ካትል አለ፣ እዚህ ጋር ደግሞ ፒግ ወይንም ፖርክ አለ፣ አሳማ አለ፣ ፒግ አለ ማለት ነው። ስለዚህ የሱን ስጋ ኢንሲስትድ የሆነውን ሲስቲሰርኪ ኢን መስል ላይ ጥሬ ስጋውን ሲበላ ሰው ምን ይሆናል? ኢንፌክትድ ይሆናል። ከዛን ከሆነ በኋላ ቲኒያ ሶሊየም ፕሮግሎታይድ መቀመጫው አካባቢ ከታየ፣ ኦቫው ከሰገራው ላይ ከታየ ያ ምን ይሆናል ማለት ነው? ሌላ ቦታ ይወጣል እንቁላሉ ዴቨሎፕ አድርጎ በሳር አካባቢ እንደገና አሳማው ይበላዋል። አሳማው ወይም ከብት ከበላው በኋላ ደግሞ ከብት ውስጥ ምን ይሆናል ማለት ነው? ላርቫል ስቴጅ ወይንም ወደ ሲስቲሰርኪ ይቀየራል። እንደገና ሰው ጥሬ ስጋ ይበላል። እንዲህ ያደረገ ላይፍ ሳይክሉ ይቀጥላል ማለት ነው። ስለዚህ ኢንፌክቲቭ ፎርሙ ሲስቲሰርኪ ነው ማለት ነው። ስለዚህ አንደር ኩክድ የሆነ ሚት ከበላ አብሮ ኢንሲስትድ የሆነ ሲስቲሰርኪ ከመስል ጋር ይበላል። ከዛን ሰውዬ ውስጥ እንደገና ላይፍ ሳይክሉ ይቀጥላል ማለት ነው። ቲኒያ ሶሊየም distinct difference with Tinea saginata in human can be infected with egg stage and oncosphere migrate to some site። አያችሁ ኦንኮስፌሩ እንቁላሉን ከበላ በኋላ ወደ ኦንኮስፌር ይቀየራል። ኦንኮስፌሩ ደግሞ ማይግሬት ያደርጋል ኢን ቦዲ and develop into ሲስቲሰርከስ ይቀየራል ማለት ነው። ከዛን the serious this can be a serious we call it ሲስቲሰርከሱ ተቀየረ ስንል ሲስቲሰርኮሲስ ይባላል ማለት። ሲስቲሰርከስ ወደ ኦንኮስፌሩ ወደ ሲስቲሰርከስ ሲቀየር ይሄንን ምን ብለን እንጠራዋለን? ሲስቲሰርኮሲስ ብለን እንጠራዋለን ማለት ነው። ወደ ላርቫል ፎርም መቀየር ማለት ነው። ስለዚህ እዚህ ጋር አሁን ስትመለከቱ ስለማን ነው እያወራን ያለው? ስለ ቲኒያ ሶሊየም ነው የምናወራው። ቲኒያ ሶሊየም ደግሞ ላይፍ ሳይክሉ ለመቀጠል የግድ አሳማ ይፈልጋል ብያቸዋለሁ። ስለዚህ አሳማ ስጋውን ሰውየው ይበላል ጥሬውን። ከዛን እሱ ውስጥ ምን ይሆናል? ሂዩማን አኳየር ዘ ኢንፌክሽን ባይ ኢንጀክሽን ሮ አንደር ኩክድ ሚት ፍሮም ኢንፌክትድ አኒማል ሲስቲሰርኮን ይበላል። ከዛን ሲስቲሰርኮ ወደ ኦንኮስፌር ይቀየራል ብያቸዋለሁ። ከዛን ሲስቲሰርኮሲስ ይካሄዳል ማለት ነው። ከዛን ዴቨሎፕ ያደርጋል። ከዛን ምን ይሆናል ማለት ነው? አደልት ዋርሙ ዴቨሎፕ እያደገ ይሄዳል። አንድም ፕሮግሎታይዱ በመቀመጫው ሊወጣ ይችላል። አንዱ ዲያግኖስቲክ ስቴጅ ነው ፕሮግሎታይዱ። ሁለተኛው ደግሞ ኤጉ ወይም ኦቫው ከታየም አሁንም ይሄ ዲያግኖስቲክ ስቴጅ ይሆናል ማለት ነው። ስለዚህ ያ የወጣው እንቁላል በሳር ላይ ይጣላል። ሳር ቆሻሻ ላይ እንደገና አሳማው ከቆሻሻ ላይ ይበላዋል። ከዛን ያ እንቁላል እዛ እንደወደቀ አንኤምብሪዮኔትድ የነበረው እንቁላል ኤምብሪዮኔትድ ኤግ ይቀየራል። ከዛን ኢንጀስት ይሆናል በሂውመን ኦር ፕሮግሎታይዱንም ሊበላው ይችላል። ኦንኮስፌር ሃች ያረግና ፔኔትሬት ኢንተስታይናል ዎል ኦፍ ዘ ፒግ ከዛን ሰርኩሌት ያርጎ መስሉ ላይ መስኩሌቸር ፒግ ከዛን ወደ ሂውመን ላይም እንደዛው እያደረገ ላይፍ ሳይክሉ ይቀጥላል ማለት ነው። ክሊኒካል ማንፋስቴሽኑ ምንድነው? የቲኒያ ሳጂናታ በሽታውን ቲኒያሲስ እንለዋለን። ቲኒያሲስ ይባላል ማለት ነው በሽታው። ዩዥዋሊ አሲምፕቶማቲክ ነው፣ ምንም አይነት ሲምፕተም የለውም ማለት ነው። በት ሜይ ኮዝ ዲዝነስ፣ አብዶሚናል ፔን፣ ዲያሪያ፣ ሄዴክ፣ ናውዣ አይነት ስሜቶች ደግሞ ሰውየው ሊያሳይ ይችላል ወይንም ሲምፕተሙ ሊታይ ይችላል። ግን ይሄ ሁሉ አይደል፣ ኦኬዥናል ነው። አያችሁ ኦኬዥን ነው ማለት ነው፣ ሊፈጠር ይችላል ማለት ነው። ፕሮግሎታይድ ኦቪፖርስ ኢን ዘ ፌሰስ ፕሮግሎታይዱ እየተቆራረጠ መቀመጫው አካባቢ ሊታይ ይችላል፣ ከሰገራው ጋር ሊታይ ይችላል ማለት። ፕሮግሎታይድ ሃቭ ስትሮንግ ቴንደንሲ ያለው ኤንድ ክሪዊል from the anus during the day when it is host inactive active ሲሆን ስትንቀሳቀሱ ከመቀመጫ ውስጥ አብሮ ሊወጣ ይችላል በአነስ አካባቢ ላይ ማለት ሊታይ ይችላል ማለት ነው። ቲኒያ ሶሊየም ወይንም ቲኒያሲስ የምንለው ደግሞ major symptoms of tiniasis are as a result of the adult worm ነው። ይሄም
ቲኒያሲስ ይባላል እሱም this include abdominal pain አለው loss of appetite ምግብን ይቆልፋል ዘገዋል እንደገና abdominal pain አለው ማለት ነው ያንን መቼ ነው ይሄ ቲኒያ ሲስቲሰርኮሲስ ሲፈጠር ማለት ነው ቲኒያ ሶሌም when infected by the egg cause cysticercosis larval cyst lung liver eye brain ላይ ምን ሊያደርግ ይችላል ላርቫ ማይግሬት ሊያደርግ ይችላል ማለት ነው resulting in blindness ሊያመጣ ይችላል neurological disorder ሊያመጣ ይችላል ማለት ነው ምክንያቱም ላርቫው ማይግሬት አድርጎ ኤክስትራ ኢንተስታይናል ሙቭመንት ሲያደርግ ማለት ነው እሺ ስለዚህ ላብራቶሪ ዳያግኖሲስ ምን ይመስላል ወደ ዋናው ጉዳይ ስንገባ ዲቴክት ኤግ ኢን ፌሰስ እንቁላሉን መመርመር ነው ማለት ነው ዲቴክት እናረጋለን ማለት ነው እንቁላሉን ከዛን አይደንቲፋይንግ ማክሮስኮፒካሊ ነው ከዛን በማይክሮስኮፕ ማየት ነው ግራቪድ ሰግመንት ኢን ፌሰስ ካለ ስኮሌክስ ሪከቨሪ ፍሮም closing or pass in the face አያችሁት ስኮሌክሱ ይሄ ጭንቅላት ክፍሉ የትላትሉ ምን ሊያደርግ ይችላል ክሎዚንግ ሊያደርግ ይችላል ሊሸፈን ይችላል ማለት ነው ከእንትን ከሰገራ ከመቀመጫው ሲወጣ ማለት ነው ሌላ ተጨማሪ እንግዲህ ስኮሌክሱን ማየትና እንቁላሉን ከማየት በተጨማሪ ምን አለ ቲኒያ ሳጂናታ ኦቫ ኦን ፔሪኒያል ስኪን ላይ ሴሎታፕ ስላይድ ሜተድ ተጠቅመን ማየት እንችላለን እንቁላሉን ከሰገራ በተጨማሪ ማለት ነው ቲኒያ ሶሌም ሲሆን ደግሞ ሲስቲሰርኮሲስ ልናይ እንችላለን ማለት ነው ፋይንዲንግ ካልሲፋይድ የሆነ ላርቫ ሂስቶሎጂካል ኦር ኤክስሬ ኤግዛሚኔሽን ሊካሄድ ይችላል ማለት ነው እሺ ኤክስሬ ልናደርግ እንችላለን ሂስቶሎጂካል ኤግዛሚኔሽን ሊደረግ ይችላል ማለት ነው እንቁላሉን ስንመለከት ይሄ ነው እንቁላሉን በማይክሮስኮፕ መለየት አንችልም ነገር ግን አንድ መለያ ማይክሮስኮፒካሊ በስቴኒንግ ወይንም አሲድ ፋስት ስቴን አድርገን ማየት እንችላለን መለየት እንችላለን ይሄ እንቁላል ብለን ግን ቲኒያ ሶሌም እና ቲኒያ ሳጂናታን ማየት አንችልም ስታዩት አሁን እዚህ ጋር ስናወዳድር ሳይዙን ቲኒያ ሶሌም ኤኩን ከ30 እስከ 40 አካባቢ ነው ራውንደር ነው ከለሩ ሼል በቃ ተመሳሳይ ነው የሎሽ ነው ኮንቴንቱ ላይት የሎሽ ግሬ ነው ሼሉ ቲከር ስሙዝ ብራውን ራይድሊ ስትሪቲፋይድ የሆነ ኢምብሮፎርም ያለው ነው ማለት ኮንቴንት አራውንድ ግራኑላር ማስ ኦፍ ኢንክሎዝድ ባይ ፋይን ሜምብሬን ዊዝ 6 ሁክሌት ያላቸው ናቸው እንቁላሎቹ ማለት ስለዚህ በዌይት ማውንትም በኮንሰንትሬሽን ቴክኒክም መለየት አንችልም ማለት ነው ይሄንን እንቁላል ማለት ነው መለየት ካስፈለገን ግን ሞርፎሎጂካሊ ቲኒያ ሶሌም እና ቲኒያ ሶሌም ኢንዲስቲንጉishable unless stained by AFB stain አሲድ ፋስት ባሲል ስቴን ወይንም ካርበን ፊዥን 3% አሲድ አልኮሆል እንዲሁም ሚታይሊን ብሉን ተጠቅመን መለየት ከቻለን ምን እናደርጋለን ቲኒያ ሳጂናታ ኦቫ ስቴንድ ሬድ አሲድ ፋስት ኢን ዘሄል ኔልሰን ስቴን ተጠቅመን ስናሰራው ቲኒያ ሳጂናታ ሬዲሽ ከለር አለው ቀይ ይሆናል ማለት ነው this character helps to differentiate from tinea soleum which do not have red color in such staining not acid fast አይደለም ማለት ስለዚህ አሲድ ፋስት ስቴኑን አይዝም ማለት ነው ቲኒያ ሶሌም ይቅርታ ቲኒያ ሳጂናታ ግን ሬዲሽ ከለር ይይዛል ማለት ነው እንቁላሉን መለየት ስንፈልግ በዛ ነው እንጂ በዌይት ማውንት ወይንም ኖርማል ሳላይን አድርገን በመመረመር ጊዜ አናይም መለየት ማወቅ አንችልም ማለት ነው የቲኒያ ሶሌም የሚሆን የቲኒያ ሳጂናታ ስለዚህ ምን ብለን ሪፖርት እናረጋለን ቲኒያ ስፒሺስ አርሲን ቲኒያ ሳጂናታ አይቻለው ቲኒያ ሶሌም አይቻለው ለማለት የሚያስችለን ZDN ወይንም ዘሄል ኔልሰን ስቴኒንግ አሲድ ፋስት ስቴን ተጠቅመን ከሰራን ብቻ ነው አለበለዚያ በኖርማል ሳይን ላይን ዌይት ማውንት ወይንም ኮንሰንትሬሽን ቴክኒክ ተጠቅመን ዌይት ማውንት ሰርተን ሪፖርት ስናደርግ ቲኒያ ስፒሺስ አርሲን ብቻ ነው ማለት የምንችለው ማለት ነው ኦቫ ኦፍ ቲኒያ ስፒሺስ
አር ሲን ብለን ሪፖርት እናደርጋለን ማለት ሪፖርቲንግ ሲስተሙ። ቴንክ ዩ። እሺ ስለዚህ ቲኒያ ሳጂናታ ከሶሊየም ደግሞ ስትራክቸሩ ፕሮግሎታይዱን ስታዩት እንደዚህ ረዘም ያለ ነው የቲኒያ ሳጂናታ ማለት ነው። ያያችሁት ረዘም ያለ ነው። ዲታች ዌን ፉል ዴቨሎፕ ፓስሮ አነስ ኢንዲፔንደንትሊ ብቻ ለብቻ ከለሩን ስታዩት ሳይዙን ዩትረሱን ስታዩት እንዳለ ይሄ ካራክተሪስቲክሱ ይሄንን የሚመስል ስትራክቸርስ አለው ማለት ነው። ቲኒያ ሶሊየም የምንለው ደግሞ ግራቪድ ፕሮግሎታይድ ነው። ግሬ ብሉ ኤንድ ትራንስሉሰንት ነው። ያያችሁት ግሬ ብሉ ኤንድ ትራንስሉሰንት ነው ማለት ነው። ከ7 እስከ 12 ኦን አቨሬጅ 10 ላተራል ኮምፖነንት ዩትሪን ብራንች አለው ማለት ነው። ስለዚህ ከዛኛው ጋር ስናወዳድረው እዩት በደንብ መለየት ይቻላል ፕሮግሎታይዱን ራሱ ማለት ነው። ይሄ መቀመጫ ላይ የተቆራረጠ የሚወድቀውን ራሱ ብታዩት በደንብ መለየት ይቻላል ማለት ነው በፕሮግሎታይዱ። ይሄኛው ግን ብራንችድ የሆነ ምንድነው ያለው ማለት ነው ፕሮግሎታይድ ነው ያለው ማለት ነው። እሺ ስለዚህ ይሄ ዩትሪኖቹ ብራንችድ ናቸው ማለት ነው። እሺ ዩትሪኖቹ ብራንችድ ናቸው፣ ያኛውን ግን አንብራንችድ ነው ማለት ነው። ዩትሪኖቹ አያችሁት ብራንችድ ነው ይሄኛው ማለት ነው። እሺ ስለዚህ ይሄንን ይመስላል ማለት ነው። በሴሽን 24 ደግሞ ሄሞኖሎፒስ ናና ወይንም ዳዋርፍ ቴፕ ዋርም ከሚባለው ከሲስቶድ ውስጥ ይሄንን እናያለን ማለት ነው። አሁንም አብራችሁን ስለሆናችሁ በከልብ አመሰግናለሁ። በሚቀጥለው ሴሽን ሄሞኖሎፒስ ናና እናያለን።